የለባትም ከዛ በላይ ደግሞ አላህ አለ እኔ የለውም በዚህ ፕሮግራም ውስጥ ታማሚ በቤቱ ማስኬድ ትችላለች የምትፈልገው ነገር በቤቱ ማስኬድ ትችላለች ችግር የለም እኔ ግን እኔ ማድረግ የምችለው ራሴን ወስደውን ኃላፊነት ተረድተሽኛል ምናልባት ሙኒት ያንን አይደለም ነገር ሳሪ እሺ ተናገር ጌቴ ችግር የለውም አንቺ ቤትሽንም ከፍተሽ እንትን አድርጌ ሳሪም ጋር ኦፕን ነው ሁሉም ሰው ያግዝሻል ያው ሙኒትም ለምን እንደዚህ እንደምትል ገብቶሻል አይ ቲንክ እና ችግር ምን እንደሆነ ታውቃለህ ታስሽ አይደለም ምን መሰለህ የመጀመሪያ ነገር የሚቀድመው እሷን ካለችበት ነገር ማውጣት ነው ማሜ እንዳለ አሁንም እኮ እገዛው አላቆመም አሁን ሙኒት ትበል እንጂ ማሜ ማለት የሙኒት ቀኝ እጅ ነው የሷ እንትን ነው አሁንም እያገዛት ነው ተረርተኛ እያገዛት ነው አልተውናትም ግን አሁን እኔ በተባለው ነገር ጌቴ በቤቷ ከፍታ የምታስኬደው ነገር ካለ ሊቢት በቤቷ መግባት ትችላለች ነገር ግን እኛ ቤት ውስጥ የሚካሄደው ነገር ይሄ ብቻ ነው ሙኒት ደግሞ ቃል የገባችላት ኮታ ሲኖር ኮታውን ልትሰጣትና እኔ ደግሞ ቪዛ ላሰራላም የተነጋገር ነው ምክንያቱም አሁን ኮታ ከተሰጣት ያ ኮታ የሚፈጀው 5000 ብር ነው በጣም ቀላል ነው ኮታ ካልተሰጣት ግን 8000 9000 ብር ይፈጃል ታስብሽ ይሄንን ደግሞ ችግር የለም ያኔ ቃል የምነት ዳም ሙኒት አታደርግም ማለት አልችልም እኔ አምሹር እርግጠኛ ስለሆንኩ በዚህ ቃላችን ነው ቃላችን እናከብራለን ነገር ገባብኝ አሁን የትራፊክ ነገር ገባ አሁን ምን ገባሽ አሁን ከእኛ መውጣት ያለብን ካለች ምንድነው የሚለው with regret a traffic observation has been resigned on bicycle የኔ ፕላስ ነምበር ሆኖ for inquire call ምናምን select for detail ምናምን ይላል ሁለት ጌታ አሁን እኮ ቀላል ነገር እቤት ነሽ አይደል ያለሽው ታክሲ ያጅና አቅራቢያሽ ያለው ፖሊስ አብረግና ታውቂ ቆይ ማሜ ትላክለት ዝግኖ እኮ አለ ማሜ የትራሳ ፖሊስ ስቴሽን ኦፕን ነው ፖሊስ ስቴሽን ሳሪ እኮ ወይ ማሜ ትላክል አንተ አግዛት ሪፖርት ፎርዋርድ አድርጊለትና ለማሜ ያንብበው ፎርዋርድ አድርጊለለስ ዋትስአፕ ላይ ላኪው ጌቴ ላኪለታ ካላስ እኛው መፍጠር የምንፈልገው ጋይ ሶሉሽኑ ነው አሁን ካለችበት ነገር ማውጣቱ ሌላው ነገር ይደርሳል ችግር የለም ጌቴ በቤቷም ማስኬድ ትችላለች የኔንም የማሚንም የማንንም እርዳታ ከፈለገች የሚነፍቃት የለም እኛ ሰው ስለተቸ ወደ ኋላ ምን ሰዎችም አይደለንም ሰው ስላሞገሰንም ወደፊት ምን ሰዎች አይደለም ግን አንዳንድ ጊዜ የኔ ከምትለው ሰው ላይ ወይም ደግሞ እንደዚህ ያደረክ የሆነ ነገር ተሰማ ፊሊንግ ይፈጥራል ያ ነው ፊሊንግ ነው የፈጠረብን በቃ አለቀ ከዛ ውጪ እኔ ከቤቴ ውጪ የሚደረጉ እርዳታዎች ብዙም ተረስታ አይደለም ይቀርታል ስለዚህ ራሴ በራሴ በቤቴ ማድረግ ይቻልኩት እንትን ለማለት በጣም ይቀርታል በዚህ ንግግሬ በጣም ታሪክ ዞሮ የሆነ ነገር እንኳን ቢፈጠር ማለት 10 ሰዓታት ይቀራታል ለነገ ጠዋት ማለት 10 ሰዓት ብዙ ነገር ማድረግ ስለምትችል በ10 ሰዓት ምን እንደሚፈጠር ስለማይታወቅ እሷ ሪፖርት ማድረጋችንም አሁን እኮ ማሚያ ይቻላል ፖሊስ ሰዓት ኦፕን ነው ፖሊስ ጌጤን ያልኳት ያለው የቲክታክ መንፈስ ከጭንቅላቱ መውጣት አለበት የቲክታክ መንፈስ መጥፎ ነው በልበል ነው የሚለው ወጣ ህግ ያለበት ሀገር ነው እንደዚህ ነው ብላ ሄዳትናገር ሳሪ በኋላ 10 ሰዓታት በጣም ረጅም ሰዓት ነው ብዙ ነገር ይሰራል በ10 ሰዓታት አሁን ምንድነው ማርያምን ነው የምልሽ በጣም አሁን ያለንበት ነገር በጣም ከባድ ነው ምክንያቱም በጣም ከባድ ነው ሳሪ ከዳጣሽ የበለጠ አንቺ አቃጥለሽ ልትደፊን ነው በጣም ከባድ መሆኑን እናውቃለን ሳሪ ምን አረጋላ እናወራበታለን ምን እኔ እኮ ማርያም ስሚ መሲ ለሌላ እኮ መቤቴን ቆይ ስሚ ተረጂ እኮ አንድ ነገር ልንገርሽ ሰው እኔ መጀመሪያ ቃሌን ላክብር ነው ያልኩት እኛ አሁንም እኮ እኔ ቅድምም የተናደርኩት ምን እንደሆነ ታውቂያለሽ እኔ እንደውላ አታኝ እኔን ጽፋታኝ ሙኒት ጋር ተናደርኩ ማለት ምን አመጣው ሙኒት የሰጠቻት ሙሉ ፓኬጅ ነው እኛ ሳንሰማ ራሱ እንትን አረጋታለሁ ሰርፕራይዝ አረጋታለሁ ብላለች በቃ ይሄንን ነው እኮ ከዛ ውጭ እኮ አንረዳም አላለም ማርያምን ነው የምልሽ እኔ እኮ ጧት እኮ እንደምንረዳት ሙኒት እንደምታ
እንድታግዛት ሰፖርት ለኔ ምን እንዳናደደኝ ታውቂያለሽ? ይሄንን እድሏን ማጨለም አልነበረባትም። የትኛውን መሲ የትኛውን መኪና መሰጠቷን እኮ ሁሉም እኮ ህዝቡ ሆ ብሎ ተናገረ። እኔ ደግሞ ዋለሽ አይደለም ፎንቲ ምን አለሽ? ከማንም በፊት ደውዬ እኔ ነው ፎንቲን አናገርኩት። እኔ አላውቀውም ነው ፎንቲን ያኔ ቅርርቦሽ የለኝም ጌም አልጫወትም። ግን አፈላለኩኝና በሚኪ ፊት አውራሪ አማካኝነት ነው ፎንቲን ምን አልኩት? እባክህ ስጣት ይሄ መኪና ልጅቷ ተቸግራለች እባክህ አሰጣት ስለው ነው ፎንቲን ምን አለ? ሳሪ እኔ አያገባኝም እኮ የሚሰጠው እሱ ነው። ግን ምናልባት የሚባለው ቦታ እንታለሽ መጣ ይሰጣታል ብሎ ከሁሉም በፊት ይሄ ደግሞ ህዝቡ ነው ያቀረበላት። እሺ እኔ በጣም ቀድም ረዛን በለጠፈችው ነው እንጂ የተናገርኩት እስከዛ ሰዓት ድረስ እኮ ነው ሰላማዊ ሰው ነበርኩ ውጪ። ለዚህ እኮ አሁንም ቢሆን ሙኒት የምታደርገው ነገር ኦልሬዲ ፓኬጅ ነው። ምን ብላታለች? እኛ ከኢትዮጵያ ላይ ከዚህ በኋላ እንልሻለን ለቀጣይ ወር አንቺን ግን እኛ ምን እናረግሻለን? ሰርፕራይዝ እናረግሻለን ብላታለች። በቃ እኔ ደግሞ ቃሊ ምንድነው የቪዛውን ነገር ላሰራና ቃል ገብቻለሁ። አሁን ታዲያ መሲ በእኔ የምትናደጁ ለምንድን ነው? ሳርዬ አሁንም ደግሞ ይሄን እንዳይሰነጥቁብሽ ረዛን በፖስተችው ሳይሆን በኮመንቶቹ ነው። ኮመንቶቹ ናቸው። ለምን በመቶ ጊዜ ሲሸነሽን አይውልም? ረዛን የሙኒትን ፎቶ አድርጋ ለጥፋለች። ኮሜንት ላይ ተሳድበዋል። የዛን አይቼ ተናደርኩ። ሙኒት ምን አደረገ? ለምን ሲሸነሽን አትውልም? ምን አገባኝ እኔ ሳራ ያገባኛል እንዴ? እኔ በትክክል ነው ካለቀሰቀሰ በደንብ ረዛን ናት የለጠፈችው የሙኒትን ፎቶ አድርጋ። ከዛ በኋላ ያንን አይቼ ነው የተናደርኩት። ሙኒት ምንም አላደረገችም። ጀስት ምንድነው ያደረገችው? እሷ እኔ ሰርፕራይዝ አረግሻለሁ ብላለች። በቃ ይሄንን ነው። ከዛ ውጭ ሌላ ምንም ነገር ለምን እዛ ሲሰነጥቁ ነው አያድር? ምን ያገባኝ? ይቅርታ 8100 ሰው አላችሁ። እናቴ ትሙት ነው ብላችሁ የሆነ ድራማ አለ። አዎ ፎቶ ተለጥፏል። ያንን ሳይ መሲ ተናደርኩ። ሙኒት ያደረገችው ነገር የለም። ከዛ ኮሜንት ላይ ምንም የሰራችሁ የሙኒት ፎቶ ተደርጎ ተንተሳስሏል። ገባሽ? በስ ያ መልካም ነገር ነው ያለችው። ሰርፕራይዝ አረግሻለሁ ነው ያለችው። እንዴ በሌላ እኮ ተለጥፏል የሙኒት ፎቶ። እዩስ ገብታችሁ ይዩት። ያን ነገር ስላናደደኝ ነው እንጂ እኔ በተአምር ልጅቷን አረዳም የሚል ነገር አልወጣኝም። ሙኒትም አልወጣትም አትልምም። ምክንያቱም ቃል እምነት ዕዳ ነው ጋይስ። ሰው በቃሉ መገኘት አለበት። በቃ ቃሉን ማመጣሪ እዚህ ጋር ያለነው ሁላችንም እንረዳለን ካለን የምንረዳ ሰዎች ነን። ገባሽ? እስከዛሬም ስናረገው የመጣ ነው ነገር ነው። ነገር ግን በጠዋቱ ነገር ነው ነገሩ ድብልቅልቅ ወጣው። ስለዚህ የሙኒትንም ፎቶ አረጋችሁ፣ የሳሪንም አረጋችሁ፣ የተስፍሽንም አረጋችሁ፣ የማንንም አደረጋችሁ፣ ባናታችሁ ተገልበጡ። ምንም አያመጣም። ግን በቃ ወደ ስራሽ ሳሪ እንጀራ ይገባካለ እንጀራ ተናገሪ። ወደ ስራችን ንግባ። ሁሉም የራሱን ኑሮ እየኖረ ነው። እንጀራ የለም ትኩስ ሽሮ ግን መጥቷል ዛሬ። ለስለኛ ማቲን ጋምሳው ምን ብለን ያስተናደጅ 10 ምናምን ሺህ ሰው እዚህ ጋር ቁጭ ብሎ መሲ ስለ በርበሬ በርበሬና ሽሮ ገብቷል አስተዋውቅ እንዴ ማሪ ትለኛለች። ታውቂያለሽ እኔ ደሚ ማርያምን ነው የምልሽ። አንቺ መሲ አትናደጅብኝ በቤት ለምን እንደሆነ ታውቂያለሽ። እኔ ላይክ ትረጅኛለሽ፣ ሁሉ ጊዜ ትረጅኛለሽ ነገሮች በጣም እኔ ምን እንደሚያናድደኝ ታውቂያለሽ ሳሪ? አንቺ የሆነ የነገር ልብ የለሽም። ገባሽ? ነገር ቶሎ አይገባሽ። እኔ ደግሞ ቶሎ ነው የሚገባኝ። መጀመሪያ እኮ ስላልገባኝ ይኸውልሽ፣ አይ ነው መጀመሪያ እኮ ስላልገባኝ እኮ በኋላ ነው እዚሁ ተቀምጬ እኮ ነው ያየሁት ቪዲዮውን። እነሱ ጋር ተቀምጬ ሳይ እንዴ ምን ማለት ነው ብዬ እንደገና እኔ ነኝ ኮሙኒቲን የጠራው ደውዬ ያስጠራሁት ለነገር ተረስተሽኛል። ሲገባኝ ነው። በዛ ሰዓት ግን በተአምር ከጧት ጀምሬ እንደምናግዛት ብሩን እንደምንሰጣት ነው። አሁንም ቢሆን አረጋሽ ቃሌን አከብራለሁ። በምንም ተአምር ሰው ፈልጎ እርዳታን ከመጣ ልነፍጓ አትችልም። ምክንያቱም ካለኝ ጊዜ አንጻር ጊዜን አጣምቤ እረዳታለሁ። ቃሌ ቃል ነው፣ የእምነት ዕዳ ነው። እንደፈለገሽ መሆን ትችላለሽ። ነገር ግን አሁን በምትለው ቦታ በምትለው ሰው ጋር ሂጄ አልረዳዳም። ሀቢባን አግዘን ቁጭ ብለን አሰባስበን ብዙ ነገር አድርገን ትኬት ሳይቀር በነጻ ተሰጥቷት የተሰጠን መልስ በብሔር ተኮር ተደርጎ አነካኪ ነገር ነው። ስለዚህ አንተን አለንም እኔ ቤኪን ተቀይሜዋለሁ። በጣም ነው የተቀየምኩት። ምክንያቱም እኛ ትኬት እንቁረጥ ብለን ስንል አው ቁረጡልኝ ጎንደር ተባለ። እሺ ብለን ጎንደር ድረስ ሊቆረጥ ቃል
ነው ሲባል ነፂ መጣ ሳሪ ጎንደር ቁረጡ ብላችሁ ስታበቁ አዋሳ ነው ተባለ ስትል ይህንን ስትናገር ምን አስከፍቶ ነው ቤኪ የሚሳደበው? የሚረዳት ሀቢባ አታ በየቦታው ሲሰድባት አይደል እንዴ? እኛ ቢመታ ሙኒት 100 ሺህ ውልቅ አርጋ እኔ ቁጭ ብዬ አሰባስቤ ስንት ነገር ያደረኩት ለኛ ምስጋና ያንሰናል? ከይቅርታ ጋር ለኔ አይደለም ለተከታዮቼ ለሰጪዎቹ ላደረጉት መልካም ነገር ያንሳል መሲ አያንስም። ግን እንደዚህ አይነት ሰው ደግሞ ተከትለሽ አብረሽ መሄድ አይገባሽም። ለዚህ ቤኪ ተናድጄበታለሁ። ቢኮዝ ጥያቄያችን ትክክል አለቀ። ህዝብ እኮ የረዳ ስላመጣናት ነው። በርቻ ይዞሽ ማለት ቀላል ነገር አይደለም። ምክንያቱም ልንገርሽ የሰው ልጅ ሰዓቱን ሰውቶ 1 ብር 2 ብር ሰጥቶ እንደዛ ሲሰድባት ተው ብለን ትኬት ቆርጠን በነፃ ዳኒ ትራቭል ቆርጦ ብር አሰባስበን ሰጥተናል። በውስጥ ብሬን ካላመጣችሁ ብላ ኤፍራትሙት ልንገራችሁ ዛሬ ላውራ ብሬን ካላመጣችሁ ወጥራ ይዛ ብሯን ተቀበለ። ያኔ ሐራም አለይኩም ያኔ ሰራ እንደዚህ አይነት ነገር የምትሰሩ ሰዎች ጥሩ አይደለም። እኔ ጌጤን ደግሞ ወላኔ ወላ ሙኒት ወላ መሲ ወላ ጁዬ ወላ ፈኒ ሁሉም ግዳጅ አለበት ያግዛታል። የሰው ልጅ በህይወት እያለ ነው መተጋገዝ የሚችለው። መኪና ቢቀርባት ቪዛ ማሰራት አያቅተንም። ምክንያቱም ካለችበት ነገር አንጻር ስኳር ያማታል፣ ብዙ ችግር አለባት። እቺ ልጅ የሆነ ነገር ከሆነች በኋላ ወይ ብትሉ አሁን ይኸው አልሰጣትም መኪናውን አንቧረቀን ምን አለን። ሰው መረዳት ያለበት በቁሙ ነው። ዛትሚት እናግዛታለን እንረዳታለን። ግን ሰው እኔ ሙኒት ለምን አስከፋችኝ አለች ብላ እኔ ብላኛለች አይነደኝም፣ ችግር የለም። ሙኒት ደግሞ ሰርፕራይዝ ታረጋታለች። አይ ኖ አም ሹር አቀል በቃ ይሄ ነው የተናደድኩት። ለዚህ ነው መሲ አትፍረጅብኝ። እኔ ወደኋላ ለመመለስ ምናምን ፈልጌ ሳይሆን ያኔ ቂማሊዝ ግን ደግሞ አንዳንድ ጊዜ ገባሽ እንዴ ብዬ ልንገርሽ እኔ አሁን ሙኒትን ለምናለሁ ችግር የለም ሙኒት የርጃት ምናምን እላለሁ። ቢኮዝ ለመሰለሽ ሰው በጣም እንደዚህ ሆኖ ልንገርሽ ሲጨናነቅ በራሱ የሚወስደው ውሳኔ አታውቂም። እሱ በጎን ከሳለው ይላል እንደዚህ ይላል። መሲ እኔ ስንት ሰው ነው የሚያስፈራራኝ? አንቺ የምታውቂው ትናንትና እኔ ማን ነው ያስፈራራኝ? ማን ነው ምንም ነገር ሳልናገር ማን ነው እኔ እንደሚከሰይ ሲናገር የነበረው? ከይቅርታ ጋር ልንገርሽ እኔ አንድ ነገር ልንገርሽ ለዚህ ህግ አክብሬ ወድጄ ተቀጂ በስነ ስርዓት ምኖር ሲል አውቃለሁ ማን ምን ሊያረግ እንደነበረ ማን ምን ሊሆን እንደ ስንቱን እየተነሳ የሚያስፈራራኝ አይሞቀኝም አይበርደኝም። ጌጤን ግን ይሞቃታል ይበርዳታል። ምክንያቱም እቺ ልጅ ምንም ነገር የላትም። ካለችበት አንጻር ልትፈራ ትችላለች። እንደኔና እንዳንቺ አይደለችም። ህዝብ እንኳን የሚከተላት ሰው አይደለችም። ባለችበት ሁኔታ መድኃኒት ያስፈልጋታል፣ ምግብ ያስፈልጋታል፣ ወቴቨር ያስፈልጋታል እቺ ልጅ ካረተሽኛ። ስለዚህ ለዛ ይሆናል የፈራችው። እኔ ግን ከፈጣሪ ውጭ ማንንም አልፈራም፣ ፈርቼም አላውቅም። ወደፊት አሁንም እኔ ቅንጭላት ካላቸው ሰዎች ጋር ነው የምውለው፣ ብር ካላቸው ሳይሆን ከብር በላይ ቅንጭላት ያላቸው ፈጣሪን የሚፈሩ ከራሳቸው አልፎ ሰው ሰፖርት ከሚያደርጉ ሰዎች ጋር ነው የምኖረው። ስለዚህ እኔ በቅንጭላት እንጂ ማምኑ በቃላው በደንብ አዳምጡ። እኔ አልፈራም፣ ፈርቼም አላውቅም በህይወቴ። ሰውን ግን አከብራለሁ። ጭንቅላት ምንድን ነው የሚባለው? ምንድን ነው ጭንቅላት? ጭንቅላት አእምሮ ካላል አእምሮ ብሩህ የሆነ በጣም ብዙ የተማረ ነገር ግን ማዳም ቤት ተቀጥሮ የሚሰራ በጣም ብዙ ጸበል ገብታ እስከ ዛሬ ድረስ ታሪ የምትለው ለምን ይመስልሻል? ጭንቅላት ውስጥ ምን ስላስቀመጥሽ ይመስልሻል? ማርያምን ተታመጭ ከትላንት ወደ በይሞ ደውለውልኝ ለሳሪ ፓስፖርቴን በዋትስአፕ ልኬልሻለሁ በያት ትለኛለች። እግዚአብሔርን እስኪ ነው ለምን በቃ ጭንቅላት ውስጥ ምን እንዳስቀመጥሽ ታውቂያለሽ? ገባሽ? ለሰው ልጅ አለውልክ ማለት ትልቅ ነገር ነው። ግን ደግሞ አንዳንድ ሰዎች ደግሞ ከበሩ ሲመጡ እኔ ስለምናደድ ነው ማስመሰል ስለማሉት። ግን አንተ ጥያቄ ልጠይቅሽ፣ እንደነዚህ አይነት ሰዎችን የምትመልሹ በስድብ በምናምን አይደለም መሲ፣ ተሳድበን ምናምን ብዙ ነገር ሆነ። እንደነዚህ አይነት ሰዎችን የምትመልሹ ምን እንደሆነ ታውቂያለሽ? በተግባር በማሳየት በተግባር ትናንትና ሙኒት ነይ ያለቻት ጌጤ ልታግዛት ነው ልትረዳት ነው ነይ ያለቻት ካለችበት ነገር ልታወጣት እንጂ ኔቨር ኤቨር ለመጠቀም አልነበረ። ቤታችሁን ከፍታችሁ ስንት ነገር ስትሉ የነበረ እያለች ጌጤ ስትል ነበር። አሁን ግን ከመጣሽ በኋላ ኦ ብለን አንቺ እንደዚህ ምናምን ልንል አንችልም።
ምክንያቱም ለመሰለሽ መሲ ካለችበት ሁኔታ ልንረዳት ይገባል ከማለት አንፃር እንጂ ኔቨር እኔ እሷን ጄጅ ላለማድረግ ፈልጌ አይደለም። ግን እያት ያለችበት እያት አሁን እኮ ሙኒት እያገዘቻት ነው በአንድም በሌላም ሰበብ እኔ የለውም ብትል እያገዘቻት ነው። ሰምተሻል? አንቺ ከዚህ ችግር ውስጥ ነሽ፣ አንቺ እንደዚህ ነሽ እያለቻት ነው። ያን እያገዘቻት አይደለም እኛም እያገዝናት ነው። ስለዚህ በቃ ሰውን ደግሞ በእንደዚህ በማድረግ ሳይሆን ምናልባት የኔ ባህሪ ሊሆን ይችላል የኔ ሊሆን ይችላል ያንቺ ላይሆን ይችላል። አይኖ ብዙ ጊዜ እኔና አንቺ እንጣላለን በእንደዚህ አይነት ነገር። አንቺ ኃይለኛ ነሽ እኔ ያኔ ግን አንቺ መጥፎ ሆነሽ አይደለም መሲ እኔ ደጉኛ አይደለም። ሁለታችንም የሚያጣላ ምንድነው መልካም ነገር ነው። በቃ ከዚህ ውጭ ሌላ ምን አለ? እኔ ሙኒትን ሞቼ ነው የምወዳት። ምክንያቱም የምትሰራው ስራ ቃል በተግባር ነው። ቃል በተግባር ጋይስ ቃል በተግባር ሰው ቃሉ እንዴት እንደሚፈጽም በተግባር የምታክሲት ነው። እኮራባታለሁ በምታረገው ነገር ስለምኮራ በተአምር እኔ ሙኒት እንደዚህ አይነት ነገር ትሆናለች ብዬ አልጠረጥርም። አላምን አረጋለሁ ካለች ታረጋለች። በቃ ታረጋለች። የዛን ቀን ምናለች ሰርፕራይዝ አረጋታለሁ ጌጤ ስትል አንቺ ነው መኪና ገዝተሽ ልትሰጪኝ ባይሆን ብዬ እንደውም አሾፍኩባት። ይሄው ራሷ ነች። አሁንም ታረግላታለች። ምን ችግር አለ? መወለድ እኮ ቋንቋ ነው። ምን አለ? ምን ችግር አለ? ለሙኒት የሚጎልባት ነገር የለም። እንደውም ፈጣሪ ይጨምርላታል። ግን ስትናደጂ የምትናገሪው አታውቂ ያ ነገር ስለሆነ ስለዚህ ማለት አትፍረጅ። እኔ ምናልባት ላይክ የሆነ እንትን ለማለት ፈልጌ አይደለም። ተረድተሽኛል? ቃሌን ለማክበር ብቻ ነው በቃ ካላስ ከዛ ውጭ እኔ ሰርቼ ነው የማድረው። የማንም መዳም የማንም እንትን የለብኝም። የማንም ብርቅ ድንቅ አይደለሁኝም። በቃ ያጋጥማል እንጂ እኔ ማርያም ያኔ ኦኬ ካላስ በቃ እንግዲህ በሉ ሰላም ሁኑ። ዞሮ ዞሮ ምንድነው እኔም በመጨረሻ መናገር ፈልገው እህታችንን ችግሯን እንየው ነው። የእህታችን ጉዳይ ይቅደም ነው። ወደ መስመር እናምጣት። ያለውን ነገር ቶሎ እንረባረብላት፣ መንገዱ ይስተካከልላት። ምክንያቱም በንግግሯ መሀል ቅድም ስትናገር 10 ቀንም ቢሆን ብቆይ ምናምን እያለች ብዙ ጊዜ ሆድ ይብሳታል። በእንደዚህ አይነት ነገር ውስጥ ስላለች ከሷ ጎን ነው ምንሆንም ነገር አንዳንድ መሞች በራሱ ተነጫናጭ ላይ ያደርጉ ይችላሉ። ሰማይ ሊቀያይሩ የሚችሉ መሞች አሉ። ብዙ ኬዞች አሉ። ስለዚህ እንደ አንድ እህት ሰዎችን ስንቀርብ ደካማ ጎኑንም መቻል አለብን እና አትከፉ ለማለት ነው። እናንተ ደጋግልብ ያላችሁ እህቶቼ አይኖ የተሻለ ነገር እንደምታደርጉ አምናለሁ። እህታችንን እናግዛታለን። ያለውን ነገር መስመሩ ተስተካክሎላት እየተረባረቡላት ነው። አሁንም እንትኑ ጋር የሚጠቅማችሁ አሁን በአንድ ሰው ምክንያት ሚሊዮኖችን ማጣት የለባችሁ። በዚህ ጋር ያለው 10 ሰው ይሻላል ከአንድ ሰው 10 ሰው ይሻላል። ስለዚህ አንድ ሰው ያደርግልኛል ብላ ስላሰበች ቶሎ የሚደረግላትና የሚለወጥ ነገር ያለ መስሏት ሊሆን ስለሚችል እህታችን እንደዛ የተሳሳተችው ያንን እንለፋትና እንደ እህት አሁን ከችግሯ የምናወጣባትን መንገድ እናግዛታለን። በርቱ። ለማንኛውም ሁላችሁም ፎሎ ስላደረጋችሁኝ አዲሱ አካውንቴን አመሰግናለሁ። ጋይስ ፎሎ አድርጉ። ታስፎሎጂ ማርያምን እሱ መሆኑን ያወቅኩት እኮ አሁን ነው ሲያወራ ምግብ ነው ያላወቅኩት። ጌታ እኔ በሙኒት በጣም ነው የምኮራው። በጣም ወንድሜ ለቤቴ በጣም ተከታታይ እኔ በሙኒት በቃ ምንም ነገር ምንም እንኳን በራሷ ቃል የገባችውን እኛ ጠይቀናት ማለት እኔና መሲያው የሁሉ ጊዜ ፍጥጫ ነው ታውቃላችሁ። ሁሉ ጊዜ ስንመጣ ላይ ብላይ እንዲህ ነው ግን መሲ መጥፎን አይደለም። አሁን ራሱ በውስጥ ምን ትላለች? በቃ እናግዛታለን ምናምን ትላለች። ታውቂያለሽ ላይ ትመጣለች እኮ መሲ ራሱ ትመለሳለች። ጌታ ያኔ በቃ ለዛ ነው እንኳን ጌቴ ማንንም መርዳት እንችላለን። እኛ ችግር የለብንም፣ እናግዛታለን። ምንም ችግር የለም። ማርያምን አጋጣሚ ሳሪ አንድ ነገር ልናገር እንደው 2 ደቂቃ ትፈቅዱልኛላችሁ? ተናገር። ኧረ ጣጣ የለውም። እንግዲህ እሷ ሙገሳውንም ባትወደው ሙኒት ማለት በጣም በችግሬ ጊዜ ለኔ እንግዲህ እኔ ዲያስፖራ ነኝ አይደለ ወይም ደግሞ የተለየ ነገር ሰርቼ በብዙ መከራ ውስጥ ሳለፍ ከጎኔ የነበረችው እሷ ነበረች። የማታውቁት ነገር ማለት ብዙ ዋጋ የከፈለችልኝ። እኔ በስትረስ ምክንያት ሆስፒታል ገብቼ ነበር፣ ጠበል ገብቼ ነበር። ብዙ ሳይካትሪስት ብዙ ፈተናዎችን አልፌ ነበር። በዚህ 3 ወር 4 ወር የፋሚሊም ኬዝ ነበረ። ብዙ ልጅም ታሞብኝ ነበር ምናምን እና በዚህ ሁሉ መከራዎች ውስጥ
ትልቅ ዋጋ ከከፈሉ እህቶቼ መሀል ሙኒት ማንም መተኪያ የላትምና አመሰግናለሁ። እሱም በሰፊው ወደፊት አወራዋለሁ ብዬ ነውና እነዚህን 3 ወርና 4 ወር ውስጥ ሳልፍ ብዙ መከራዎችን ሳልፍ ከጎኔ የነበረችው ሙኒት ነች። ቀን ከሌሊት እየደወለች እንዴት ሆንክ እያለች እየጠየቀችና እንደሚባለው ይሄ እንደዚህ ብር ወስዶ ጠፋ ምናምን ሳይሆን ለራሴም ችግር ውስጥ ስለነበርኩ ነው። የጤና ችግር ነበረብኝ። አይምሮዬ በጣም ተቸግሮ ነበርና እነዛ ነገሮች ናቸው። ስለዚህ ሙኒት በብርም ከጎኔም በመሆንም ቀን ከሌሊት ስትጠይቀኝ የነበረች ነች። የምር እሷን አትጧት። ማመስገን ስለማንወድ ነው እንጂ የምር እሷን አትጧት። ሙኒት ታስፈልጋቸዋለች። ምንም ነገር ጎሏት አይደለም። ቢሮዋ ላይ ቁጭ ብላ ስራዋን እየሰራች መኖር ትችላለች። በልጆች የተባረከች ናች። ልጆቿም ሰክሰስ ያደረጉ ናቸው። ያስለፈችው ህይወት ከባድ ነው። እሷም እንደ ቤተሰብም እያንዳንዱ ነገር ላይ ብዙ ነገር ነው ዋጋ የምትከፍለው። የምታወጣቸውን ብሮች ብትደምሩት በሚሊዮኖች ናቸው። እዚህም 50 ሺህ ብር እዛም 100 ሺህ ብር ስትሰጥ ማየቷን ብቻ አትዩ። ልቧም ጊዜዋንም የሰው ልጅ ደግሞ ጊዜውን ከሰጣችሁ ትልቁን ነገር ሰጣችሁ ማለት ስለሆነ ማመስገን ያለብንን ሰዎች ማመስገን ስላለብን ነው። ይሄንን ነው መናገር የፈለኩት። ወደፊት በሰፊው አወራለሁ። አመሰግናለሁ። ተስፍሽዬ እኔ ደግሞ ልክ ብትሆን ብትሳሳት ቢያምህ ባያምህ የትም ቦታ ብትሆን እማከብርህ እማደንቅህ እምወድህ ወንድሜ ነህ። እምወድህ ሙሉ በሙሉ በቂ ሆኜ ከነበሩት ነገሮች ሁሉ ልሸሽግህም መሸሸግ ተገብቶ ሳይሆን እንዳትጎዳብኝ ውስጤ ከትቼ እንኳን ያቺን ደቂቃ ባሳልፍ ደስ ይለኝ ነበረ። ባለመቻል ያዝናለሁ። ውስጥ ተጎድቶ ከሆነ ወይም ቤተሰብ በዛ ጉዳይ አዝኖ ከሆነ በጣም አዝናለሁ። እንደ ልጄ ውስጥ ደብቄ ባሳልፍ ደስ ይለኝ ነበረ። ሁሌም ግን በምንም አይነት ሁኔታ ላይ ብትሆን በጣም እምወድህ እማከብርህ ጭንቅላትህን እማደንቅልህ ወንድሜ ነህ። በጣም ነው የምወድህ ተስፍሽዬ። አመሰግናለሁ። ውዴ ስለኛ ቀጥይስ ወይስ አንተማ በሌለውበት እየቦጨቃችሁኝ ዛሬ ወጥቼ ከንፈሬን አሳየሁኝ። እሺ ጋይስ ማዚ ፋሽን ፎሎ አርጓት። እኛም በጣም ነው የምንወዳችሁ። እመቤቴን በጣም ነው የምንወዳችሁ። እኛ የዘራፊ ሁላ የሚዘረፍ ካላችሁ አስተዋውቁን በዚህ አጋጣሚ ማለት ነው። ሲቀጥል አንድ ነገር ልንገራችሁ። ተስፍሽ ከኔ እጅ ወይም ደግሞ ከኔ እርዳታ የፈለጉ ሰዎች እኔ አንችል ብዬ ወይም ደግሞ እኔ ጎሎን ተስፍሽ እንዲያግዝልኝ በሚሊዮን የሚቆጠሩ ሰዎች ተጥቻለሁ። እገዛ ማለት የብር ብቻ ካልሆነ ምናልባት አንዳንድ ሰዎች እገዛ ብላችሁ የምታስቡት የብር ነው። ነገር ግን እኔ የሐሳብ አይዞ ከጎን ነኝ አይዞሽ ከጎንሽ ነኝ ማለት ቀላል ነገር አይደለም። በጣም ብዙ ነገር አግዞልኛል። በጣም ብዙ ረድቶልኛል። ምናልባት ባንድም በሌላም ሰበብ ተቀይሞ ሊሆን ይችላል። አይቀየመኝም። ምክንያቱም በደንብ ያቀኛል፣ በደንብ የሚረዳኛል። ግን እሱ ላደረገው ነገር እሱ ለሰራው ስራ የምር እኔ እጥፍ ድርብ መክፈል ነው የሚገባኝ። ቢኮዝ የሰራልን በጣም ብዙ መልካም ነገሮች አሉ። ስለዚህ ሰው ቢሳሳትም ባይሳሳትም ከወደድክ የሰው ልጅ ሲወድ እስካርፍ ከሽንቱ ነው። ህፃን ልጅ አወዳችሁ ኖ ይሽንቱን ሸና ኖ የሚባል ነገር የለም። እስከ ሁሉ መውደድ አለባችሁ። እስከነ ጥፋቱ ተስፍሽን እወደዋለሁ። ጥፋት ካለበት ደግሞ እንዲያስተካክል እናደርጋለን። በቃ አለቀ። ከዚህ ውጭ ሌላ ነገር የለውም። የኛ ቲም ወይም ደግሞ የኛ ነገር የተሰባሰብነው መሲ፣ እኔ፣ ሙኒት፣ ጉቺ፣ ሳሪ አላበሻ፣ ጁዬ፣ ሰኒ፣ ተስፍሽ ይህ በሙሉ የተሰባሰበው ለመልካምነት ለበጎነት ነው። አለቀ በቃ ሌላ ነገር የለም። ከዚህ ውጭ ሌላ ስም የሚሰጠው በሚስለ መንገድ ነው። ይሳለ አይደንቀኝም፣ አይሞቀኝም፣ አይበርደኝም። ከዚህ ውጭ ጨርሻለሁ። ጋይስ አመሰግናለሁ። ማዚ ፎሎ አርጓት። ለማዚ በትልቁ አክቶን ማሪ አካውንታንት አዘጋለች። ብቻ ፎሎ አርጓት። ሙኒት ብሌም መታለች። የሌቦች ስብስብ በጣም ነው የምንሰርቀው። እዚህ የተሰበሰብነው ለመስረቅ ነው። እየተወያየን ያለነው ለመስረቅ ነው። በጣም ነው የምንሰርቀው። ያለና ስለዚህ ነው የሚገርመኝ።
እኔ እንዴት ባትናት እንደምታነቢው ነው የማይገባኝ። ማንበባ ከተሳ መልሷ ላይክ እንዴት እንደምታገኝልህ ኤምጂ እኔ ቆንጆ ክራሽ እኔ ማየኔ ሳሪ ሞልስ ተናግረሽ ሰላሳ ለምን ዳክታክሺ ብታይ ሞኒ ብሊና ታያገኒ የትናንትናው አጀንዳ የትናንትናውን አጀንዳ ዘግቼዋለሁ። ዘጋሽ? በራሴ ፍቃድ ታሪክ ይወራ ከተባለ ብዙ የሚወራ ነገር አለ። ያንን የምትፈልገው ከሆነ እሷ ይወራል። ብሌን ይሆናል ፈልገው ከሆነ አብዲን ከሳሽ ናት አይደል? ላላ አብዲን ከሳሽ ገኒነት ገኒን ከሳሽ ደግሞ ብሌን ናት። ኦኬ ብሌን መፍቷ